السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد فيا عباد الله، يتكبرته ونموتئه إن شاء الله تبارك وتعالى زاري من زمر كتاب نيل الآمال في علم الحال يتسنون كتاب يكون هذا ما لسنه كلام مثل الرسول كتاب عقيدة المسلمين عندك مزاري عندك وعندما نهتوجي عندنا نقروني كتاب الجك ليان داندو بالله أسفل لاقي كتاب سلهونا لتمارنا مراجعة يهون زنت قال تمارو الدقمو يبلت تمهرتي هنا تشو زنت ሪከርድ ቢደረግና በተለቆለን በቪዲዮ አድርጋችሁ የሚል ሐሳብ ስለሰጡኝ ለዛ ነው ኢንሻአላህ ዛሬ ስለመጀመር የተነሳ ነው ማለት ነውና ስሙ ናይሉል አማሊ ፊ ዒልሚል ሐል ይባላል። በጣም ወሳኝና እጅግ በጣም አስፈላጊ የሆነ ኪታብ ነው። ምናልባት አንዳንድ ወንድምናቶች የኪታቡን ስም ያውቁታል፣ ነገር ግን በጥልቀት ላይ ማሩት ያመቻል። ብዙ ጊዜ በተለያየ ስራ ቢዚ ሆነን ኪታቡን ለሰው እየላከን ይበልጥ ሰው እንዲማረው እየገፋፋን እኛ ደግሞ ማንማረው ሰዎች አለን። እዚህ ጋር መጀመሪያኛ መማር አለብን። ሰውን ማስተማር በምንችልበት ልክ ነው ልንማር የሚገባል እና ይህ ኪታብ ለማንኛውም ጀማሪ በገጠርም ላለ በከተማም ላለ ከሀገር ውጭ ላለና የትም ቦታ ላይ ላለ አካል ወቅታዊ አስፈላጊ የሆነ ሐልየን አሁኑ ሰውየው ባለበት ተጨባጭ ሊማረው የሚገባ ኪታብ ስለሆነ ለዛ ነው ኢንሻአላህ ተዓላ እኔ ቀለል ባለ አካሄድና አገላለጽ ለሁሉም ግልጽ በሚሆንበት ልክ ነገሮችን አስቀምጣቸዋለሁ በአላህ ፍቃድ ማለት ነው። አዘጋጅ ኢዕዳዱ قسم الأبحاث والدراسات الإسلامية في الجمعية الإثيوبية الإسلامية للتعليم إلى إن شاء الله نجمر اللهم علينا. بسم الله الرحمن الرحيم. بسم الله بالله سم بركة جمرا بركة خلقا بالله سم نجمر اللهم علينا. الرحمن الرحيم أزانينا روح بهونه جيتا وانجل ستاري هونه جيتا مهاري بهونه جيتا الجزان خلقا بركة خلقا نجمر اللهم علينا. الحمد مسجانا لله لله ميقبا رب العالمين علاماته كل كتاله هنا عالم ميبال كل ما سوى الله هنا كالله تعالى كل نجر عالم تبلو يجلس على مالسنا. والصلاة رحمة يرد والسلام سلام من يرد على سيدنا محمد بين أينتا سمعته محمد بتبارك الله وعلى آله ببيتسبوچاچونا وصحبه ببالدربوچاچو الطيبين الطاهرين طهارنا نصح بهونو تلاي ማለት ነው። نعم عن عمر رضي الله عنه የተገኘው ከዑመር ነው። በነገራችን ላይ ይሄን ሐዲሱ ጅብሪል ይባላል። መታስታውሱ ከሆነ 40 አነወውያ ላይ በሚገባ ተንተነና ያለፍነው እያንዳንዱ መስአላ ወደ ውስጥ ገብተን ገለጻ በየነ አድርገናል። በዛም ላይ ቀለል ባለና ለሁሉም ሰው አመች በሆነ መንገድ ማለት ነው እና ትምህርቱ ያለፋችሁ ካላችሁ 40 አነወውያ ላይ ይሄ ትምህርት አለ። አሁን እዚህ ጋር ምን ጀምረው ሐዲስ አለ ማለት ነው እና እሱን እንድታዳምጡ ጥቆማ አድርጋለሁ። እዚህ ጋር ለጀማሪዎችም ስለሆነ የምናቀርበው ቃል በቃል ፈታለው አስፈላጊ የሆነበት ነገር ላይ ወደ ውስጥ ገባ ብዬ እተነትናለሁ ማለት ነው ኢንሻአላህ። እና ከዑመር የተገኘው ቃል እንዲህ አሉ بينما نحن جلوس እኛ ተቀምጠን እያለን عند رسول الله صلى الله عليه وسلم كالله ملكتኛ ዘንድ ذات يوم عند ቀን ማለት ነው إذ طلع علينا ወደኛ ዘለቀ ወደኛ መጣ ረጁሉን የሆነ ሰው ወደኛ መጣ ዑመር شديد بياض الثياب የለበሰው ልብስ ንጣቱ በጣም ይበረታ ነጭ ልብስ ለብሶ ማለት ነው። شديد سواد الشعر የፀጉሩ ጥቁረትም የደመቀ ይሆነ ይላሉ። ነበር በዚህ ጋር ሁለት ነገር ነው የምንረዳ። አንደኛ ነጭ ልብስ መልበስ
የሚያስፈልግ እንደሆነ በተለይ ደግሞ ለእውቀት ፈላጊ ይሄ የመጣው ግለሰብ አሁን መላእክት ነው አይደለ የመጣው በወንድ ተመስሎ ነው መላእክቶች በወንድ ምስል ይመሰላሉ የወንድ ብልትን ሳይጨምሩ በወንድ ቅርጽ ይመሰላሉ አይደለ እዛ ላይ ነጭ ልብስ ለበሰ ለምን ቢባል እውቀት ፈላጊ ነጭ ልብስን ከለበሰ መልካም እንደሆነ ለማሳየት ሁለተኛ ሸዲዱ ሰዋዲ ሸዕር የፀጉሩ ጥቁረት የበረታ ነው ሲባል ደግሞ ዕውቀትን መፈለግ ወጣቶች ገና ፀጉራቸው ያልሸበቱ ወጣቶች ለነርሱ በጣም አህዋጅ እንደሆነ በጣም መማር ያለባቸው ታይሙ በዛ ላይ እንደሆነ ለመጠቆም ተፈልጎ ነው በጣም የፀጉሩ ጥቁረት የበረታ ሆኖ ወደ ነቢያችን ዘንድ የመጣው ሰለላሁ ዐለይሂ ወሰለም ከዛም ምናሉ ላ ዩራ ዐለይሂ አተሩ ሰፈሪ በሱ ላይ የመንገደኝነት ምልክት አይታይበትም ወላ يعرفه منا احد ከመካከላችንም ደግሞ የሚያውቀው ማንም ሰው አልነበረም ማለት መንገደኛ ነው አይባል ምልክት የለውም አይ እዚሁ አካባቢ ነው የተነሳው እንዳይባል መካከላችን እሱ የሚያውቀው ሰው የለም ማለት ይሄ ለጌታ ያደርገዋል حتى جلس الى النبي صلى الله عليه وسلم ከነብዩ መሐመድ ዘንድ እስከተቀመጠ ድረስ فاسند ركبته الى ركبته ጉልበቶችን ወደ ጉልበቱ አስጠጋ የራሱን ጉልበት ወደ ራሱ ጉልበት አስጠጋ ወይም ጉልበቶችን ወደ ነብያችን ጉልበት ጠጋ አድርጎ ቁጭ ያለ ወለቱም ያስኬዳል ووضع كفيه على فخذيه እጆቹን ደግሞ መዳፍ እጆቹን ከራሱ ጭኖች ላይ ቁጭ አደረገና وقال يا محمد اخبرني عن الاسلام محمد ሆይ ስለ እስልምና ንገረኝ አላቸው فقال رسول الله صلى الله عليه وسلم نبي من بهالو الاسلام وسلمنا ማለት انت شهاده ان لا اله الا الله وان محمد رسول الله ከአላህ ሌላ በእውነት ሊመለክ የሚገባ አምላክ እንደሌለና ነብዩ መሐመድ የአላህ መልእክተኛ መሆናቸውን መመስከር وتقيم الصلاه صلاه مسجد وتؤتي الزكاه زكاه መስጠትና وتصوم رمضان መጾም وتحج البيت حج ማድረግ ان استطعت اليه سبيلا የመንገዱን ጣጣራ ሟላ ሰው ሐጅ ማድረግ ነው አሉ ቃለ ሰውየው እንዲህ አለ ታዲያ ያ ጠያቂ መላእክቱ እንዲህ አለ صدقت ትክክል ነው አላቸው ትክክል ነው አላቸው ማንንም ሰው የሚያውቀው ሰው የለም በሰዓቱ ልብ አድርጉ የዛን ጊዜ ዑመር ምን አሉ فعجبنا له አሉ በጣም አስገረመናል የሰአሉሁ ጠይቃቸውና መልሱን ሲያገኝ ويصدقه ትክክል ነው መልሱ ይላቸዋል እና ጠይቆ ትክክል የሚለው ነገር ልክ እንደሚያውቅ ሆኖ መናገሩ በጣም አስደነቀን ብለው ዑመር رضي الله عنه ይናገራሉ قال ከዛ ጠያቂው ምን አለ فاخبرني عن الايمان እምነት ምንድነው አላቸው ኢማን ምንድነው አላቸው قال نبي من ديهارو أن تؤمن بالله فالله للتامن وملائكته بملكوش مامن وكتبه بمصحفتوش ورسوله برسولوش واليوم الآخر بمجرشاكا وتؤمن بالقدر خيره وشره بالله مسحاني مامن يا نجر ملكام ميهون مدفون ميهون بزا للتامن وارو قال سمن ديهالا صدقت أونة تناقر كنقره تككلنا أونة تانوالاتشو قال سمن ديهالا فأخبرني ነገረኝ عن الاحسان ስለበጎ ነገር በጎ ነገር ኢህሳን የሚባለው ምንድነው አላቸው قال ነብዩ ምን ይላሉ አንተ عبد الله አላህን ተገዛ ነው ከአንከ ተራህ ለክ እንደምታየው ሆነ አላህን ተመልከው ነው فإن لم تكن تراه አንተ ባታየውም فإنه يراك رسول الله ያህልና ብለው ዒባድ አንድ ሰው አላህን ሲያመልከው በምን መንገድ አላህን ሊገዛ አላህን ያመልከው እንደሚገባ በግልጽ ያስቀምጣሉ ማለት ነው قال كذا እንዲህ አለ فاخبرني عن الساعه ስለ ሰዓቲቷ يوم القيامه ክስተቷ መቼ ቀንና መቼ ጊዜ እንደሆነ ስለ ቀኑ ሳይሆን የሚከሰትበትን ዘመን ጊዜውን ነው ቀኑ ከሆነ ጅማ ቀን ነው አይደለ ነገር ግን በመቼው አመትና መቼ ጊዜ እንደሆነ ነው በገደብ ጥያቄው قال ነብዩ እንዲህ አለ መልመስኡሉ عنها ስለሷ ጉዳይ ተጠያቂው አይደለም አሉ መልመስኡሉ ሚጠየቀው አይደለም عنها اي عن الساعه ስለ يوم القيامه ክስተት ቢአዕለመ የሚያውቅ አይደለም من السائل ከጠያቂው ሚጠየቀው አያቅም አንተ የምትጠይቀው እንደማታውቀው ሁሉ እኔም ደግሞ የምትጠየቀው ይሄንን ነገር አላውቅም እያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ለምን ከተባለ علمها عند ربي ነው ዕውቀቱ
ከጌታዬ ዘንድ ነው ያሉ ነው። ምክንያቱም የውመል ቂያማ ክስተቱ መቼ ጊዜ እንደሚከሰት መቼ ጊዜ እንደሚገኝ የሚያውቅ አካል ስለሌለ ማለት ነው። ቃለ ከዛ ምን አሉ ፈአኽቢርኒ አን አማራቲሃ አላቸው። እሺ ክስተቱ መቼ እንደሆነ ካልታወቀ ምልክቶቿን እስኪ ንገረኝ፣ የውመል ቂያማ ለመቃረቡ የሚያመላክተው ምልክት ንገረኝ እስኪ አላቸው። ቃል ነብዩ እንዲህ አሉ አንተ ሪደል አመቱ ረበተሃ አንዲት ባሪያ አሳዳሪዋን ልትወልድ ነው። ይሄ ሐዲስ ይሄ ቃል ዑለሞች በሁለት መንገድ የፈሰሩ ሲሆን ከዛ ውስጥ አንዱ አንዲት ባሪያ ከወለደች በኋላ ልጇ ካደገ በኋላ ያ ያደገው ግለሰብ እናቱን ከገዛ በኋላ ልክ እንደ ባሪያ የሚጠቀምበት ጊዜ አለ ማለት ነው። ይህ ትልቅ የሆነ አደጋ ስለሆነ ነው ልጅ እናቱን ባሪያ አድርጎ መጠቀም። ወይም ደግሞ የሆነ ዘመን አለ ያ ዘመን ምንድነው ቢባል ልጆች ወላጆቻቸውን የማያከብሩበትና ማይንከባከቡበት ጊዜ ይመጣል። ይሄንን አመላካች የሆነ ቃል ይላሉ። ሌላኛው ወአንተራ አልሑፋተ ከጫማ ባዶዎችን ታያለህ በስነ ስርዓት ጫማ ያለበሱ አልዑራተ እቃናቸው የሚሄዱ ሀፍረተ ገላቸውን ያልሸፈኑ አልዓለተ እነሱም ደሃዎች ናቸው ሀብታሞች አይደሉም። ሪዓ አሻኢ እረኞች ፍየል ጠባቂዎች ናቸው። የተጧወሉና ሲሽቀዳደሙና ሲወዳደሩ ፊል ቡንያኒ በህንጻ ግንባታ ላይ አሁን ላይ በተጨባጭ ምን መለከተው ማለት ነው። ይሄን ካየህ ይሄ የውመል ቂያማ ለመድረሱ አመላካች ነው ይላል። ثم انطلقوا ከዛ ያ ጠያቂው ግለሰብ ሄደ አሉ ዑመር። ያ ጠያቂው አካል ሄደ። فلبثت مليا የተወሰነ ጊዜን ቆየው እስከ 3 ቀን ማለት ነው። ثم قال ከዛ ነብዩ እንዲህ አሉኝ ያ ዑመር ሆይ አተድሪ من السائل ያ ጠያቂ ማን እንደሆነ ታውቀዋለህን ሲሉኝ ቁልቱ አልኳቸው አላሁ ወረሱሉሁ አዕለም አላህና መልእክተኛው ይወቁ አልኳቸው። قال ነብዩ እንዲህ አሉ فإنه جبريل እርሱኮ ጅብሪል ነው አታኩም የመጣችሁ ወደ እናንተ يعلمكم دينكم ዲናችሁን ሊያስተምራችሁ ነው። ኢማን ምንድነው? ኢስላም ምንድነው? ኢህሳን ምንድነው? የውመል ቂያማ ክስተቱስ የሚያውቀዋል ወይ? እሺ ምልክት ከነገረኝ ይሄን ነገር እንድትረዱ ዲናችሁን እንድትማሩ ጅብሪል በሰው ተመስሎ መጥቶ ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ተናገሩ። ረዋሁ ሙስሊም። نعم ከዛ ይሄ የኪታብ መግቢያው ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይይዲና ሙሐመድ ወዐላ አሊሂ ወሰህቢሂ الطيبين الطاهرين አሉ። ይሄ ተጨማሪ መግቢያ ነው። ነገር ግን ዋና መግቢያ ይሄ ነው። ይሄ ከኋላ ያለው ሐዲሱ ጅብሪል እንደ መንደርደሪያ የተቀመጠ ነው ማለት ነው። ወበዕዱ ምን አሉ? ወበዕድ ከዚህ መቀጠል አሉ فهذه ورقات ወረቀቶች ናቸው ተሽተሚሉ የምታጠቃልል የሆነች على بعض امور الدين الضروريه አንገብጋቢ የሆነ የዲን ጉዳዮችን ከፊሎችን ያካተተችና ያቀፈች የሆነች ወረቀቶች ናቸው። አለት ያቺ ደግሞ የጅቡ ግዴታ የሚሆን على المكلف በእያንዳንዱ ለመጠየቅ በደረሰ አካል ሁሉ ማዕሪፈቱሃ ማወቁ ግዴታ የሚሆኑ ነገሮችን ያካተተ በከፊል ነው። አጠቃላይ ሁሉን ሳይሆን በከፊል ያጠቃለለ የሆነ ወረቀቶች ናቸው። ፊል ዐቂዳ አንደኛ ስለ እምነት ጉዳይ ወልዒባዳት ስለ አምልኮች من طهارة وصلاة وزكاة وزكاة ስለ ንጽህና ስለ ሶላትና ስለ ዘካ ጉዳይ ወጅበት عليه وزكاة وجبت عليه واجب ለሆነበት ሰው ስለ ዘካ መመር ያለበትን ገንዘብ ሲያገኝ ነው ስለ ዘካ እንደሰው ጠለቅ ብሎ ሊማር የሚገባ። ወሲያሚ ለዚመሁ ጾም እንደዛው ደግሞ ሲጠበቅበትና ግድ ሲሆንበት ባሊግ ሲደርስ ማለት ወሐጅን ስለ ሐጅም ጉዳይ ያለ يريده ሐጅ ማድረግ ለሚፈልግ አካል ማለት ነው። ሌላኛው ወልሙዓመላት ስለ ሙዓመላ ስለ ማህበራዊ ኑሯችን ለምሳሌ ሚንባዕን መሸጥ አለ ወሽራኢን መግዛት አለ ወኒካህን ጋብቻ አለ قبل الدخول فيها ወደነሱ ከመግባቱ በፊት ነው። አንድ ሰው ወደ ጋብቻም ሆነ ወደ ንግድና ወደ ንግድ ዓለም ከመግባቱ በፊት ሊማራቸው የሚገባ ነው። ይሄ ደግሞ የተዘጋጀ ፍቅሁ على مذهب الامام الشافعي رضي الله عنه በኢማም الشافعي መذهب ነው አሉ። ኢማም الشافعي እንግዲህ እናውቃለን ከአራት መذهب አንዱ ናቸው። መذهب አራት ነው። ከአራት
አንዱ መዝሐብ ማንንም ሰው የመከተል መብት አለው። ችግሩ ከአራት መዝሐብ አምጾና ፈንግጦ መውጣት ነው የማይቻለው። ምክንያቱም ጥመት ስለሆነ የሚሆነውና ሙዕተበር የሆነ መዝሐብ በአሁን ሰዓት ላይ ከአራቶቹ ውጪ ስለሌለ ድሮ ጊዜ በርከት ያለ መዝሐቦች ነበሩ ከቁርአን ከሐዲስ የማይወጡና ልክ እንደ አራቶቹ ተቀባይነት ያላቸው ሙዕተበር የሆኑ አሁን በአሁን ሰዓት ግን في هذه الساعه ግን በዚህ ጊዜ ግን ከአራቶቹ ውጪ የተሻለ መዝሐብ የለም። እንደ ወሃቢያ ያለው የተበላሸ እምነትን የሚያሰራጭ አፈንጋጭና የጥመት ህዝቦች ናቸው። ከነሱ መራቅ ያስፈልጋል። እነሱን ሙዕተበር ከሆነ ከትክክለኛ መዝሐብ ውስጥ መጨመር አይቻልም። ከዛ ምን አለ ثم بيان ከዛ ከኪታብ ውስጥ ያለው ነው የሚነግሩን ثم بيان بعض واجبات القلب ከዛ ደግሞ አሉ የቀልብ ግዴታ የሆኑ ነገሮችን በከፊል የሚያብራራ ነው። ومعاصيه በከፊል አሁንም የቀልብ ወንጀሎችን ወሸይን የተወሰነንም እንደዛው من معاصي الجوارح ከክፍለ አካል ወንጀሎች ለምሳሌ ከሊሳኒ ምላስና ወغيره ከምላስ ውጭ ያለውን ይመስል لتختم ኪታቡ ይቋጭ ዘንድ ቢበያን ተውባህ በስለ ተውበት በመግለጽና በመናገር ማለት ነው። የሚገርመው ነገር ኪታቡ ያለቀ በተውበት ነው። ስለ ወንጀል ተናገሩና ከዛ ደግሞ ስለ ተውባ ጨረሱ። ምንን ያመላከቱን ነው? የዘረዘሯቸው ወንጀሎችን የሰራ ሰው ካለ ስለ ተውባ ስለተናገሩ የተውበት መስፈርትን አሟልቶ ወደ አላህ ለመመለስ ለሁሉም ሰው አመችና ምቹ ይሆን ዘንድ ማለት ነው። ይሄ ጥበብና የአካሄድ ስልት ነው። አንድን ካንድ ጋራ ያገናኙና ምቹ በሆነ መንገድ ተራውን ጠብቆ ቅደም ተከተልን ጠብቆ ማዘጋጀት ይሄ የሙአሊፉን ሂክማ ጥንቃቄ በጣም እነሱ ሊደነቁ እንደሚገባቸው ጭምር አመላካች የሆነ ተግባር ነው ማለት ነው። ባቡል ዐቂደቲ ስለ እምነት የሚነግረን ነው። ፈስሉን ክፍል የጅቡ ግዴታ ነው على كل مكلف በእያንዳንዱ ለመጠየቅ በደረሰ አካል ሁሉ ሙከለፍ የሚባለው ወዳጆቼ ሶስት ነገር ያሟላ ሰው ነው። አንደኛ አቅመ አዳም የደረሰ ነው። ሁለተኛ ደረጃ አእምሮ ጤነኛ መሆን ነው። ሶስተኛ ደረጃ ደግሞ የእስልምና ጥሪን የደረሰው ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚለው ማለት ነው። እና በሱ ላይ ግድ ነው አየዲና ሃይማኖት አድርጎ ሊይዝ ቢዲን الاسلام በእስልምና ሃይማኖት አድርጎ ሊይዘው ይገባል ነው። አንዱ ነው። ከዛስ ወየثبت فيه በውስጡ ሊጸና على الدوام ለዘላለም እድሜ ልኩን እስልምና ውስጥ ሊጸና ግዴታ ነው። ሁለት በል ሶስተኛው ወيعمل ሊሰራ بشريعته በእስልምናችን ህግና ደንብ بأداء الواجبات ዋጅቦችን በመስራት واجتناب المحرمات حرام ነገሮችን በመከልከል ነኚህ ሶስት ናቸው። አንድ ሰው ሙስሊም ሊሆን ይገባል። አላህ ምንድነው የሚለው ኢነ الدين عند الله الاسلام ትክክለኛው ሃይማኖት አላህ ዘንድ እስልምና ነው አለ አላህ። ከዛ ሊጸና ሲባል قال تعالى واعبد ربك حتى يأتيك اليقين እስከ ዕለተ ሞት ድረስ አላህን ተገዛው የተባለው። ስለዚህ ويعمل بشريعه ሲባል ደግሞ አላህ ምን አለ وما اتاكم الرسول فخذوه وما نهاكم عنه فانتهوا አንድ ነገር ነብዩ እንድንሰራ ካዘዙ ልንሰራ ይገባል፣ ከከለከሉ ልንከለከል ይገባል። በሸሪዓችን ህግና ደንብ ላይ ልንተዳደር ልንመራ ይገባል ነው። ፈስሉን ክፍል አልእስላም ሙስሊምና ብሎ ማለት አንተ ሸሃዳ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የአላህ አንድነትና የነብያችንን መላክነት መመስከር ማመን ነው። وتقيم الصلاه رمسكر وتؤتي الزكاه زكاه ማውጣት መስጠት وتصوم رمضان መጾም وتحج البيت حج ማድረግ إن استطعت إليه سبيلا የመንገድን ጣጣ ለቻለና ላሟላ ሰው ማለት ነው። ومعنى ترجم أشهد مسكرالو የሚለው አላ ኢላሃ ኢላላህ ከአላህ ውጪ ሌላ በእውነት የሚመለክ ጌታ የለም ብዬ መሰክራለሁ የሚለው ትርጉም አዕለም አውቃለሁ። አንደኛ ማወቅ ያደማል። واعتقد بقلبي بقلبي بلبي امنالو ሁለት واعترف بلساني بملاسي በአንደበቴ መሰክራለሁ እናገራለሁ። ሶስት ሆኖ አይደለ? ከዛ አላህ خالق ፈጣሪ እንደሌለ لشيء ለአንድ ነገር من الاشياء ከነገራቶች من الاحجام መጠኖችም ይሆኑ والاعمال ከስራዎችም ይሆኑ مبرز لها صار የሚያስገኛት ይሆነ من العدم ካለ መኖር
إلى الوجود ودمنور إلا الله كالله وجمالتنا أن لا خالق لشيء من الأشياء إلا الله لما نيوم نجر لمت أنم لسراوتشم لما نيوم نجر أنسم تلكم من الله أنجي للا كتاري لله ما من وهذا يهدم يقتضي يستكمل يسفردال ألا يستحق يميكباو እንደሌለ أحد አንድ እንኳን የሚገባው እንደሌለ አይعبد ሊመለክ أي أن يتذلل له ለርሱ ሊተናነሱለት የሚገባ የለም نهاية التذلل የመጨረሻ የሆነ መተናነስን إلا الله ከአላህ ውጪ ሊዋደቁለት መተናነስ የሚገባ የመጨረሻ ለአላህ Subhanahu Wa Ta'ala ብቻና ብቻ ነው ومعنى ترجم أشهد أن محمد رسول الله ነቢያችን ሙሐመድ አላህ መልእክተኛ ናቸው ብሎ መመስከር ትርጉሙ አንደኛ አዕለም አውቃለሁ ወአዕተቂዱ በልብ ያምናለሁ ወአዕተሪፉ በመላሴ እናገራለሁ አነ ሙሐመድ ኢብኑ አብዱላህ ሙሐመድ የአብዱላህ ልጅ ናቸው ብሎ ኢብኑ አብዱል ሙጠሊብ አብዱላህ ደግሞ የአብዱል ሙጠሊብ ልጅ እንደሆነ አልቁረሺ የዘራቸው ቁረሺ የሆኑ አብዱላህ የአላህ ባሪያ ናቸው ብሎ ማለት ነው ወረሱሉሁ መልእክተኛው ናቸው ኢላ ጀሚዕል ኸልቂ አጠቃላይ ወደ ፍጡራን ሁሉ ሚን ኢንሲን ወደ ሰዎችና ወጂንን ወደ አጋንንቶች ማለት ነው አላህ Subhanahu Wa Ta'ala ወደ ሰው ልጅ አጠቃላይ ወደ አጋንንትም አጠቃላይ በሙሉ ይተላኩ ነብይ ናቸው ነብይ መሐመድን ልኳቸዋል ማለት ነው ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም ተወሰሉን ክፍል والإيمان إيمان مبالو أن تؤمن بالله بالله من وملائكته بملكوت وكتبه بكتاب ورسوله برسوله واليوم الآخر ببترشاكن وتؤمن للتامن بالقدر بالله الثاني خيره وشره ما تفهمه ملك من ميهون له أهون هنا إيمان أركانوتشين لتنتماتشون من والإيمان إيمان بالله بالله ما من سبال بأنه رسول الله ذات ነው ሐቂቃ ነው ብለን ነው لا يشبه الذوات ذاتዎችን ግን ማይመሳሰል የሆነ ጌታ ነው እዚህ ጋር ልብ አድርጉ ወንድሞቼ እህቶቼ ذات የሚለው ቃል ለአላህና ለፍጡራን የተለያዩ ናቸው ለአላህ ذات ሲባል የሚፈለግበት ምንድነው ሐቂቃው ነው የአላህን ማንነቱን ነው ነገር ግን ከፍጡራን ለከአላህ ውጭ ያለ አካል ذات አለው ይሄ ግለሰብ ذات ነው ሲባል የሚፈለግበት ምንድነው ጅስም ነው አካል ነው የአካል ደግሞ በእጅ የሚጨበጥም ቢሆን በእጅ ደግሞ ማይጨበጥም ይሁን በአጠቃላይ ግን አላህ ذات ነው ብለን እናምናለን ያ ደግሞ لا يشبه الذوات የማንኛውንም ذاتዎችን ማይመሳሰል ይሆናል ሙተሲፉን አላህ የሚገለጽ ነው بصفات الكمال በሙሉ መገለጫዎች አለት ያች ደግሞ ተሊቁ به በርሱ በአላህ ላይ መታመችበት የሆነች ومنها በአላህ ላይ ከሚያመችበት መገለጫ መካከል አልውጁዱ አንደኛ የአላህ መኖር ነው አን አላህ موجود ያለነው لا شك في وجوده በመኖሩ ምንም ጥርጥር የለም አላህ ቁርአን ላይ ምንድነው ያለው አፊላህ ሸኩን አላህ ለመኖሩ ጥርጥር አለውንም የለውም አላህ ያለ ጌታ ነው ያለው ነው ለኛ ወልወህዳንየቱ አላህ አሐዳዊና አንድ የሆነ ጌታ ነው አነሁ ዋሂድ እርሱ አላህ አንድ ነው لا شريك له ለርሱ የሚጋራው የለውም ቁል ሁወ አላሁ አሐድ አላህ በላቸው እርሱ አላህ አንድ ነው والقدم እርሱ አላህ መጀመሪያ የለውም አይ አነሁ ማለት እነሱ አሉ ለብቲዳአ መጀመሪያ የለውም لوجوده ለመኖሩ والبقاء ፍጻሜ የለውም አነሁ እርሱ አላህ لا نهاية لوجوده ለመኖሩ ፍጻሜ የለውም ለሁለቱም መገለጫ የቁርአን መረጃ هو الأول والآخر እርሱ አላህ አወል ነው መጀመሪያ የለውም እርሱ አላህ አኺር ነው ፍጻሜና መጨረሻ የለውም ነው ويبقى وجه ربك ذو الجلال والإكرام እሱ የአላህ ذاቱ ቀሪ ነው ይሄ ሁሉ ዓለም ሲጠፋ አላህ ቀሪ ነው አይጠፋም ነው ይላኛ والقيامه بنفسه እርሱ አላህ በራሱ የተብቃቃ ጌታ ነው አይ አነሁ እርሱ አላህ ሙስተግኒ የተብቃቃ ነው عن كل ما سواه ከርሱ ውጭ ካለው አካል ሁሉ በሙሉ የተብቃቃ ነው አላህ ወደ አጋንንት ወደ መላእክትና ወደ ሰው ልጆችም ሆነ ወደ የትኛው ፍጡራን የሚከጅል ጌታ አይደለም እርሱ አላህ ያለ ቦታም ያለ ጌታ ስለሆነ والقدره القرآن مرجع فإن الله رسول الله غني يتبقى قارم عن العالمين كذي عالم بمولو مارسون بإلام موتى لمن تبلال الله لا إله إلا هو الحي القيوم تبلال
والقدرة شيء أن الله أرسل الله قادر شيء على كل شيء بهلم نجل لا مارسنا والإرادة سؤال الله والسنين أي أن أيل مشيئة يوسن ومارس فكل ما شاء الله الله يشاء نجر هلو وجوده مجنيتون وجده يجنيال وما لم يشاء سؤال الله رجمو يالشاء نجر وجوده مجنيتون الله يالفلقونا يالشاء نجر يالوسن نجر لا يوجد أي جنين مالو لقدرة من رجاء تبارك الذي بيده الملك وهو على كل شيء قدير شيء الله إرادة والسنين وما تشاءون إلا أن يشاء الله رب العالمين يتفزع من ذلك يا علامات جيتاي هنا يا الله والثاني يا الله ما شاء علمه قلت هنا الملاكات لأن والعلم الله واكنه أي أنه الله يعلم يوكل كل شيء كل النذر الله يكره وأن الله قد أحاط بكل شيء علما بكل نجر الله ميكبلنا بوقته أواكنهنا والسمع يسمع جيتانه فالله الله يسمع يسمع كل المسموعات يسمع نجروته بلا أذن يا رجل والبصر يملكتال فالله يرى الله يملكتال كل المبصرات متايو نجروته بمولو بلا حدقة يا لعين البلن له لكم القرآن من الرجاء ليس كمثله شيء كذا من الله وهو السميع البصير رسول الله مسمع من ملكتنا ما يتنا مسمعته كنيا غارا يتلينو يتنيونم يفطران ما يتنا مسمعتن بما يمساسلበት መንገር ነው መጀመሪያም ሆነ መጨረሻ የለውም ሌላኛ والحياه الله يون اي ان الله الله حي هياو ነው بحياه بحياونت لا تشبه حياتنا የኛን ህያውነት ማይመሳሰል በሆነ ህያውነት እርሱ አላህ ህያው ነው ليست አይደለችም بروحን በመንፈስ ወለህምን በስጋና ወደምን በደም አይደለም የአላህ Subhanahu Wa Ta'ala ህያውነቱ ማለት ነው ቁርአን መረጃ አላህ አለ الله لا اله الا هو الحي القيوم እርሱ አላህ ህያው ነው ይላል والكلام الله የሚናገር ነው አይ انه እርሱ አላህ متكلم ተናጋሪ ነው بلا حرف على فدل ولا صوت على دمس ولا لغة على ቋንቋ الله የሚናገረው ፊደል ድምጽና ቋንቋ ማን የፈጠራቸው እርሱ አላህ ነው ስለዚህ እርሱ አላህ Subhanahu Wa Ta'ala ፊደልን ድምጽና ቋንቋን ሳይፈጥር ያለነሱ የሚናገር ጌታ ስለሆነ አሁንም አላህ እነሱ ከፈጠራቸው በኋላ በእነርሱ የሚናገር አይደለም والمخالفه للحوادث እርሱ አላህ Subhanahu Wa Ta'ala አጠቃላይ ከጊዜ በኋላ የተገኙ ፍጡራኖችን ማይመሳሰል ነው አንነሁ لا يشبه እርሱ አላህ አይመስልም ሸይአን አንዳችን ነገር የሚመخلقاته ከፍጡራኖቹ بأي وجه በማንኛውም ሁኔታ من الوجوه ከሁኔታዎች በማንኛውም ሁኔታ ረቡና ተባረከ ወተዓላ አይመሳሰልም لا هو جسم صغير እርሱ አላህ ትንሽ የሆነ አካል አይደለም ከዘረት ብናኝን ይመስል ولا هو جسم كبير ትልቅ የሆነ ግዙፍ የሆነ አካልም አይደለም ከአርሽ አርሽን ይመስል ولا هو እርሱ አሁንም አይደለም አክበሩ من ذلك ከአርሽ የገዘፈ አካልም አይደለም ማለት ولا هو جسم كثيف እርሱ አላህ በእጅ የሚዳሰስ አካል አይደለም ከኢንሳን የሰው ልጅ ይመስል والشجر ዛፍን ይመስል والحجر ድንጋይ ይመስል ولا هو جسم لطيف በእጅ ማይዳሰስ ማይጨበጥ የሆነ አካል አይደለም ከኑሪ ብርሃን ይመስል والظلام ጨለማ ይመስል والهواء አየሩን ይመስላል ولا يوصف الله يجلصم بصفات الاجسام በአካል መገለጫ ለምሳሌ ከሱረቲ በምስል مثلا በፎቶ والشكل በቅርጽ واللون በመልክ والحركه በመንቀሳቀስ والسكون በመርጋት والتحيز بمسفر في الجهه بقطعنا والمكان ببوتا بمسفر ربنا تبارك وتعالى لا يتكلم بل هو سبحانه يلقنم رسول الله سبحانه وتعالى موجود ياله هنا جيتانو بلا مكان يالا بوتا يالا جيتانو مهما تصورت بذلك بلبه من بالتسلنا من بالتنسلاسل فالله الله لا يشبه ذلك يعني النقرأ مسلم مهما تصورت من بالتصور بالتسل بتكرس معناته ببالك أي بقلبك بلبنا بالتسلاسل لبهن يقرابتكو إن فلك اللهن بالتسلنا بالتسلاسل بحث بالتارك بالتسل لك الله يعني يسالك النقر بفصل ما يمسلم قال تعالى الله من جبلال
ليس كمثله شيء اللهን የሚመስል አንዳችና ምንም ነገር የለም ብሏል ربنا تبارك وتعالى واسمه نعم إن شاء الله تبارك وتعالى لزاري كزيه يمناكم يميهون مالسنا تذكروا الله يرزقنا وآخر دعوانا أن الحمد لله رب العالمين